ወይዘሮ አልማዝ እንዳልሞተች ሁላችንም ተመልክተናል። ግን ቃል ይችን ሰላምዬን ግን ለማሰቃየትና እንዲሁም ደግሞ ሀብትና ንብረቷን ለመውሰድ ይህን ያህል እርምጃ መራመዱ ወንድሟ በጣም ነው የሚያስገርመው። በዛ ላይ ደግሞ አሁን ቃልዬ ሁሉንም ነገር ለሰላምዬ ነገረቻት። እሱ ምንድን ነው አንቺ ወይዘሮ አልማዝን አልገደልሻትም፣ ለወንድምሽ እንንገራት ብየው ነበር። እሱ ግን በፍጹም አንነግራትም። በነገራችን ላይ ሌባ ሲሰርቅ ተስማምቶ ሲካፈል ነው የሚጣለው የሚባለው ተረትና ትክክል ነው። እና ቃልዬ እንግዲህ ግን ምንድን ነው ያለችበት ምክንያት ብር ካላካፈላችሁኝ ማለት 2 ሚሊዮን ብር ነው እንግዲህ ግን ሰላም እየተጠየቀችው ምንድን ነው እሱም አረብ ሀገር 10 ዓመት ሰርታ መታለች። በዛ ላይ ደግሞ ወደዚህ ሀገር ስትመጣ መዳሟ የብር ጉድ ነው አሸክማት የመጣችው እያለ ለጋርዶ እየተናገረ ነው። እና ስንቶቻችን ነን በነገራችን ላይ ይህ ድራማ እውነት አዘል ነው። ለምንድን እውነት አዘል ነው ያልኩበት ምክንያት ምንድን ነው? ስንቶቻችን በቃ የሆነ ብር ስናገኝ በፍጹም ይህን ያህል አገኘም ብለን መናገር የለብንም። ይህ ድራማ ከተመለከትነው በጣም አስተማሪና የሆነ እውነት አዘል የሆነ ድራማ ነው። አሁን ብዙዎቻችን የሆነ እዚህ አረብ ሀገር ብዙ አመት ስንቀመጥ ከእንደገና ደግሞ እንደዚህ መዳቦቻችን እንደዚህ ያደርጉልናል ስንል የሆነ በቃ በጣም ብዙ ብር ሚሊዮነር የሆንን ነው የሚመስላቸው። እንግዲህ ሰላምዬ ምንም ነገር የላትም። እንግዲህ ነች አንድ ቤት ብቻ ነች። አሁን ይህንን 2 ሚሊዮን ብር ወንድሟ ለመብላት እንደዚህ አፉን ከፍቶ በጎን ደግሞ ጋርዱ ደግሞ በጎን ሌላ ተንኮል እያሰበ ነው። ቃልዬ በራሷ ሌላ ተንኮል እያሰበች ነው። አልማዝ በራሷ ሌላ ተንኮል እያሰበች ነው። አየችው ይችን አሁን ሰላምዬን እንግዲህ ለመብላት ይሄ ሁሉ ሰው ነው እንግዲህ አሰፍስፎ እየተመለከተ ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። በባለፈው እንደተመለከትነው ወይዘሮ አልማዝ እንግዲህ እንዳልሞተች ሁላችንም አይተናል። እሱም እንግዲህ ምንድነው ወንድሟ ነው የሰላምዬ ወንድም። ወይዘሮ አልማዝ ያንቺ መሞት ለኛ ይጠቅመናል፣ ምክንያቱም ሰላምዬ ነፍሰ ገዳይ ነሽ፣ የሰው ነፍስ አጥፍተሻል እያለን ብዙ ብር እንቀበላታለን፣ የፈለግነውን እናደርጋታለን በማለትም ይነግራታል። ቃልዬ በነገራችን ላይ ልትነግራት ነበረ እና ልትነግራት እንግዲህ እንዳለች እሱ ደግሞ ቀዝቃዣ ወደ ልትሄጅ ነው፣ በፍጹም አንነግራትም፣ ምክንያቱም ይሄ ነገር ለኛ አጋጣሚውን ተጠቅመን የፈለግነውን ነገር መቀበል አለብን ይላታል። ከዛ ቃልዬ ምሽትልና ተመልሳ እንትን ትላለች። አንቺም እንግዲህ እንደሞትሽ ታስመስል ያለሽ ይላታል። እሺ ይላል። ከዳግም ጋር እንግዲህ አንስተው ይወስዷታል። በዛን ጊዜ ራሱ ቆይናና ቻው ልበላት ስትል በጣም ደነገጡ። ምንድን ነው አውቃ ነው ወይስ ምንድን ነው እያሉ ነበር። በሩ ላይ ይዘዋ ሲወጡ ወይዘሮ አልማዝን ከዳግም ጋር ተሸክማ ሲወጡ በጣም ደነገጡ። እና በዛን ጊዜ እንግዲህን ምንድን ነው የተፈጠረው ጋይስ? በቃ አፈሩን ያቀልልሽ፣ ነፍስሽን ይማረው። እኔ በምድርም በሰማይም ስሰቃይ ነው የምኖረው፣ አላንቺ ግን ነፍስሽን ይማረው፣ በጣም ይቅርታ አድርግልኝ ምናምን ትልና እሷም ትሰነባበታለች። በዚህ መካከል እንግዲህ እኔ የማታውቀው ቤት ሰራተኛዋ ብቻ ነች እንጂ ሌሎቹ ዳጊ ያውቃል፣ ቃልዬ ያውቃል፣ ሰላምዬና የሰላም ወንድም ያውቃሉ። ገባችሁ? እና እንደዛ ስለሚያውቁ እንግዲህ እሷም ተመልሳ ትቀመጣለች ከዳግም ጋር። ዳግም እንግዲህ መኪና ውስጥ ታስገባልኝና ተመልሰክ ትመጣለክ ይለዋል። እሱም እሺ ይልና መኪና ውስጥ አስገባውና ተመልሶ ይመጣል። እና ተመልሶ ይመጣና እና እንግዲህ በዚህ ቅስፈት ነበረ ሰራተኛው በቃ ሻይ ላፍላለሽ በጣም ደብሮ ሻማን ስትላት እሺ ምናምን ብላ ሻይ ልታፈላላት ዞር ባለችበት ቅስፈት አንድ ስልክ ለሰላም ይደወልላታል። ሲደወልላት ወይዘሮ ሰላም ደህና ነሽ? እንዴት ነሽ? ይልና ደህና ነኝ፣ ወይዘሮ አልማዝን ገላችሁ ጫካ ውስጥ እንደቀበራችኋት አንቺና ወንድምሽ
መረጃ አለኝ በማለትም ይህን ነገር ስትሰማ ሰላምዬ ፊንት ነው የነቀለች። እውነት ነው፣ ፊንት ባትነቅል ነው እንትን የሚባለው። ምክንያቱም ወንድሟ ለማንም ነገር አሳልፍ ያልሰጥም ብሏት፣ አሁን እንግዲህ አሳልፎ እንደሰጣት ሀብቷንና ንብረቷን ለመቀማት ተመልክተናል። አሁን ይህንን መጨረሻ ላይ ሲሰማ እውነት አይጸጸትም ማለት አሁን ሰላምዬ አሁን እንግዲህ ይህ 2 ሚሊዮን ብር ባይኖራት እንደገና ለሱ ምን እያሰበችለት እንደሆነ በቃ ወንድሜ መከታዬ ነው እያለች እሱ ከጎን እንግዲህ እንደዚህ ሲፈልጣት በኋላ ስታቅ ምን የምትል ይመስላችኋል? በጣም ነው የሚያሳዝነው። በዛ ላይ አሁን እንግዲህ ሀብትና ንብረቷን ለመቀማት ሳያንሰው የእሷ ልጅ ያልሆነችውን የአንቺ ልጅ ነች ብሎ አቅርቦላታል። እና በዚህ ጊዜ ሰራተኛዋ እንግዲህ ምን ሆነች ነው ሰላምዬ እትዬ ነው የምትለው። እትዬ ምን ሆነች ነው ምናምን ስትል ቃል እንግዲህ በጣም ደስ ብሏታል። ምክንያቱም ያሰበችው ተሳካላት። ገባቸው። በባለፈው ደግሞ በጣም አመነጫጭቃት ነበረ። ይኸውልሽ እሷን እናቷን ገድዬባታለሁ፣ እኔ እንደ እናት ሆኜ እከባከባታለሁኝ፣ እሷን በፍጹም እንዳትናገሪያት ብላ ስለተናገረቻት በዛ ላይም ደግሞ ያው እቅድም ስላላቸው እንትን ይላሉ። ከዛ እንደዛ ምናምን ስለሚሉ እንግዲህ ምን ትላለች ይችኛዋ በጣም ደፋ ቀና እያለ ዳጊን እንጥራው እንደዚህ ነው ወስር እንደዛ አድርጊ ስትላት ራሱ ዳጊን ራሱ ወይ እንጥራው ወይ ስትላት ምን ነው በሰበቡ ለመገናኘት ፈልገሽ ነው እንዴ ወይስ ምንድነው የቀኑ አልበቃ ብላችሁ ምናምን ብላ የሆነ አሽሙር ነገር ነበር የተናገረችው። ቃል ምን ሆነሽ ነው እንዴት እንደዚህ ትያለሽ? ልጁ እሷ እንደዚህ እኮ ነው እንዴት እንደዚህ ትያለሽ ማለት ስትላት ምን ትሆናለች ብለሽ ነው ምንም አኮነም እያለ በጣም እያፌዘችባት ምናምን ነበረ። እና እንደዛ ስታፌዝባት በቃ እኔ ልሂድና ውሃ ላምጣላት ምናምን ብላ ውሃ አምጥታ ውሃ ስትረጭባት እንግዲህ ትነቃለች። ስትነቃ እችኛዋ ቃልዬ ትጠጋና እማዬ ወይኔ በቃ ወይኔ ማስመሰል እንዴት እንደምታስመስል ሰላምዬ ደግሞ የዋህ ነገር ነችና አምናታለች። ገባቸው። እንደዛ ምናምን ስትላት ወይኔ እማዬ እንዴት ተሽ ልትሄጅ ነበር እንዴ እኔን ለማተተሽ ምናምን ቆይ ምን ሆነሽ ነው ምናምን ስትል እንግዲህ ግን ተመልክተናታል። ምን አይነቱ አስመሳይ ነች አለ በዚህ ጊዜ። ምን አይነቱ አስመሳይ ነች ወይኔ ትዬ እኮ አምናታለች ምን አይነት ሰው ነች እያለች ምችኛዋን ስትል ቃል በዚህ ጊዜ አፋ መለጣትና አንድ ነገር ተናገረች። እሱ ምንድነው እንደማየ ምን ሆነሽ ነው? በባለፈው እኮ ልክ እንደዚህ ራስሽን ስተሽ ወርቀሽ ነበረ፣ ዛሬም እንደዚሁ ራስሽን ስተሽ ወደቅሽ። ምን ተፈጥሮ ነው? ምን ሆነሽ ነው አለቻት። ከዛ በዚህ ጊዜ የሆነ ነገር አስታወሰች። እሱ ምንድነው የሰላም ወንድምና ጋርዱ ሆነው መኝታ ክፍል ድረስ ገብተው እንግዲህ አፍነው ለመግደል ሙከራ አድርገው ነበረ። ምክንያቱም የሆነ ሚስጥር እናገራለሁ እቺ ቃልዬ ትክክለኛ ልጇ እንዳልሆነች እናገራለሁ ብላ ስላለቻቸው እንዲሁም ደግሞ ቢሮ ድረስ ያሳዳጊዋን ስላደረጋት ነገር እንዴት እንደዚህ ታደርጋለህ በማለት አንዳንድ ነገር ስለተናገረችው ጋርዱ በነገራችን ላይ በዛን ጊዜ ነበረ ፍቅር የያዘው ከተመለከታችሁት ዋው ይቺ በጣም ጀግና ልጅ ነች ነው ያለው። ምክንያቱም የሆነ ንግግሯ ሁለ ነገሯ ምናምን በጣም ጎበዝና የሆነ ቆራጥ የሆነች ልጅ ነች። እንደዚህ እንደ ቃልዬ ምናምን ልፍስፍስ ነገር አይደለችም እና ዋው አለ እና ጋርዱ ራሱ በቃ ከዛን ቀን ጀምሮ ነበረ በሷ ፍቅር እንትን ያለው። ለመግደል ራሱ ሙከራ እያደረጉባት ባለ ጊዜ ይሆናል አይደለ ለሷ ለመከላከል እየሞከረ ነበር። ያው የእንጀራ ጉዳይ ሆኖ ወደ እሱ ቢያደላም ግን ለሷ ደግሞ የሆነ እያደላ ነበረ ከተመለከታችሁት። በዛን ጊዜ ሰላምዬ የሆነ ጩኸት ሰምታ ምንድነው ምን ሆነ ይሆን ብሌን ነው መሰል ብሌንዬ ምን ሆነ ይሆን ብላ ስትሄድ ወደ ብሌን ክፍል ቃል በዛን ጊዜ አይኖ ምንም አትሆንም ምናምን ብላ ለማስቆም ብዙ ሞከራ ነበረ። ግን ሰላምዬ ደግሞ በፍጹም በቃ ማየት አለብኝ እዚህ ድረስ መጥቼ ላያታለሁ ብላ ልክ እየሄደችበት ባለ ጊዜ በእንጨት ነው አንስታ እንግዲህ ከኋላ ማጅራቷን የመታቻት። ማጅራቷን ስትመታት ትወርቃለች ሰላምዬ። ከዛ ወይኔ እማዬ ምናምን ብላ ስትጮህ ይወጣሉ።
ወንድሟና ጋርዶ ይወጣሉ። ከዛ በዛን ጊዜ እንግዲህ እንደዚህ ነው ወይ ብላ የሆነ እያስታወሰች ወደ ኋላ መለስ ብላ ታስታውሳለች። ከዛ እንዴት የምን ተፈጥሮ ነው ምን ሆነች ነው ምናምን ሲሏትም እሷም አይ ምንም አልሆንኩም ምናምን ትላለች። ከዚህችኛውም ወደ ስራ ትሄዳለች። ቆይ ማየ ምንድነው ለምንድነው እንደዚህ የምትሆኙ ትላታለች። በቃ እኔ ነፍሰ ገዳይ ነኝ፣ ስለዚህ የሆነ በየርኩበት ነፍሰ ገዳይ ሆኜ የሆነ እየጸጸተኝ ነው፣ ስለዚህ ለሄጄ ለፖሊስ እጄን መስጠት አለብኝ ብላ ስትልም ከዛ በህ ጊዜ ቃል እንግዲህን አይ ኖ ማየ እኔን ለማን ጥለሽ ነው አንቺ ለፖሊስ እጅሽን የምትሰጪው? በፍጹም አንቺ እጅሽን መስጠት የለብሽም ትላታለች። እሺ ምን ማድረግ አለብኝ? እንደዚህ እኮ እየተሰቃየሁ መኖር አለብኝ ማለት ነው? በፍጹም አላደርግም ስትል ቃል በዚህ ጊዜ በቃ አንቺ እጅሽን ለፖሊስ የምትሰጪ ከሆነ እኔ ራሴን በገመድ አንቄ ነው የምገለው ትላታለች። ከዛ በዚህ ጊዜ እንዴት እንደዚህ ትያለሽ? በፍጹም እኔ አንቺን አጥቼ እንዴት እኖራለሁ ትላታለች። ምስኪን እንዴት እንደምታሳዝን። ከዛ እንደዛ ስትላት እንግዲህ ክንችኛዋ ቃል ደግሞ በሆዷ ምን ትላለች? ጅል ወድጅሽ መሰለሽ እንዴ? እኔ ሄደሽ እኔ ሀብትና ንብረቱን በእጃችን እስከምናደርግ ነው እንጂ የእውነት ላንቺ ብዬ የምገል መሰለት እንደ ራሴን እያለችም እንግዲህ እያፌዘችባት ነበረ። ገባቸውና እንደዛ እንግዲህ እያፌዘችባት ባለ ጊዜ አሁንም እንግዲህን ይች ብሌን ትመጣና ብሌን እንግዲህን መታ ታናግራታለች። እትዬ ምን ሆነሽ ነው? ምን ተፈጥሮ ነው? ቆይ እስቲ የሆነ ምግብ ገንፎ ነው ብቻ እንደዛ ነገር ሰርችልሻለሁ ብይ ትላትና ሰርታላት ታመጣለች። አይ ብሌን አልበላም ስትል እንዴት የኔ ላንቺ ብዬ እኮ ነው እንደዚህ ሰርችልሽ የመጣው ስለዚህ መብላት አለብሽ ስትላት እሺ በቃ ትልና ልክ ልትበላ ስትል አሁንም በቅስበት አንድ ስልክ ይደወላል። ይሄም ወንድሟ ነው። ወንድሟ እንግዲህ ምንድን ነው ያለው ለዛ ለጋርዱ አረብ ሀገር 10 ዓመት 2 ሚሊዮን ታላመጣች በዚህ ሳምንት ሄደን ለፖሊስ እንደምንጠቁምባት ትነግራታለች። እንዴት ታመጣለች ይሄን 2 ሚሊዮን ብር ሲለው ራሱ እንዴ ጅልነህ እንደ 10 ዓመት እኮ ሰርታን የመጣችሁ በዛ ላይ ደግሞ መዳሟ በጣም ብዙ ብር ወደ ሀገሯ ስትገባ ሰጥታታለች። ስለዚህ ይኖራታል። ኦኬ እንደዛ ከሆነማ ብሎ እሱ ራሱ ሌላ ነገር እያሰበ ነበረ። አሁንም ያችን ምግብ ልትበላ ስትል ስልክ ይደወላል። አሁንም በድጋሚ ፌንት ትነቅላለች። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።